ብልጽግና ከመጪው ሐምሌ ጀምሮ በርካታ መሰረታዊ ሸቀጦች ላይ ከፍተኛ ታክስ ሊጥል ነው። ነዳጅ ላይ የነበረውን ድጎማ ከማንሳት ባሻገር 15 በመቶ ተጨማሪ እሴት ታክስ እንደሚተገበርም ይጠበቃል። የኢትዮጵያውያን ኑሮ በየዕለቱ ከድጡ ወደ ማጡ ሆኗል። ብልጽግና ደግሞ አደግን አይባልም ተአምር ወይንም ሚራክል ሰራን እንጂ እያለ ነው። ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይሄን እድገት በተገለጠ አይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል። ትናንት በፓርላማ ከተነሱ ጉዳዮች ውስጥ ማዳበሪያና ነዳጅ ባለም አቀፍ ገበያ ዋጋቸው ሳይወደድ ምን ነው እኛ ሀገር ቢሊዮኖች እየደጎምን ነው እያላችሁ በበርካታ እጥፍ አሻቀቡ የሚለው ይገኝበታል። በዓለም አቀፍ ገበያ ላይ ካየነው የነዳጅም ሆነ የማዳበሪያ ዋጋ ባለፉት 10 ዓመታት የተለየ ዋጋ ጭማሪ የለው። በእርግጥ አንዳንድ ሰፕላይ ቼን ዲስራፕሽኖች ነበሩ። የነዳጅና የማዳበሪያ ዋጋ ግን በየዓመቱ እጥፍ ጭማሪዎችን ከማድረግ ሊታደገው አልቻለም። ይሄ ድጎማቸው የብልጽግናው መንግስት ደግሞ እንዳውም እኛ የህዝቡን ኑሮ ውድነት ተሸክመንለት ነው ያለነው የሚል ምላሽ በሰጠበት ማብራሪያው ወቅት የተሰራጨው ሰነዱ ከመጪው ሐምሌ ጀምሮ በህዝቡ ላይ የሚጥለውን ታክስ የሚያብራራ ነው። ከነዳጅ እስከ ስኳር፣ ከምግብ እስከ ቢራም፣ ከቴሌኮሙኒኬሽን እስከ ኪራይ ገቢ ግብር አገዛዙ በና IMF ትዕዛዝ መሰረት የሚጥለው እሴት ታክስ የሚያሳይ ሰነድም ነው። የብልጽግናው መንግስት የነዳጅ ሽያጭ ላይ 15 በመቶ የተጨማሪ እሴት ታክስን ማስከፈል ይጀምራልም ተብሏል። ላለፉት ወራት ቀስ በቀስ የነዳጅ ድጎማውን እያነሳ ያለው መንግስት ሙሉ በሙሉ ድጎማውን ከማቆም ባሻገር ተጨማሪ እሴት ታክስ ሊያስከፍልበት ማቀዱም ታውቋል። ያገዛዙ የ2018 ረቂቅ በጀት እንደሚያሳየው ከነዳጅ እና የነዳጅ ውጤቶች 15 በመቶ ቫት በማስከፈል ከ3 ቢሊዮን ብር በላይ ለመሰብሰብ አቅዷል። የፌደራል መንግስት የ2018 የገቢ በጀት በሚል ለፓርላማ የቀረበው ረቂቅ በጀት ከስኳርም ወደ 2 ቢሊዮን ብርና ከጨው 337 ሚሊዮን ብር ተጨማሪ እሴት ታክስ በሚቀጥለው ዓመት ይሰበስባል ብሏል። ከዚህ ቀደም እንደ ዘይትና ስኳር ያሉ ምርቶች በመንግስት የሚደጎሙና ዋጋቸውም ተመጣጣኝ እንዲሆኑ በሚል ከተጨማሪ እሴት ታክስ ነፃ የነበሩ መሆናቸው የሚታወቅ ነው። የሀገሪቱ አርሶ አደሮች ደግሞ ማዳበሪያ ከአምናው ከእጥፍ በላይ ጨምሮባቸዋልና መግዛት ተስኗቸው በሚቀጥለው ዓመት ለገበያ የሚቀርብ ሰብል እየዘሩ እንዳይደላ አሳውቀዋል። ብልጽግናና መሪዎቹ ግን ህልማችንን እየኖርን ነው ይላሉ።